ቤቢን ተወጇለሽ ሰላም? ሁለተኛ እንደዚህ እንዳትለኝ ቴዲ። እኔ ሞዶ አንተን ከወደድሽኝ የጠየቅኩሽን እሺ በይ። ምን? ሁሉም እስኪረሱሽ እኔ ጋር ሁኚ። አባቡ ሲደውልልኝ ሰምተሻል፣ እየፈለጉሽ። ካገኙሽ ከዚህ በኋላ ደግሜ አላገኝሽም። ይዤሽ ልጥፋ ሰላም? የትም ይሁን ምን ቸገረሽ? አታምኚኝም? አምናለሁ ቴዲ። ካመንሽኝ እኔም ብቻ ተከተይ። የት? በቃ ዝም ብለሽ መኝ። ትምህርቴን አቁሜ የጀመርኩትን ስራ አጠናክሬ እሰራለሁ። በቀን እየተከፈለኝ አንድ ህንጻ ላይ እሰራለሁ። ይበቃናል። ቤት እከራያለሁ። ለኔና ላንቺ መሆን አያቅተኝም። የኔ ብቻ ሁኚ ሰላም። እሺ ልደብቅሽ ሰላም። ማንም ወደማያይብኝ፣ ማንም ወደማያስጨንቅብኝ ቦታ ልውሰድሽ። ውሰደኝ ቴዲዬ። የኔ ብቻ እንድትሆኝ እፈልጋለሁ። ያንተ ብቻ ነኝ። ልቀፍሽ? እቀፈኝ ሰላም። ልስምሽ ነው? እሺ። እወድሻለሁ ሰላም። እኔም እወድሃለሁ ቴዲ። አንተ ያው አትተውም። አንተ ውሻ ይሳምና አለቅም አንተ ወፌ ቆመች። ፍልሰትና ዝግጅት መዓዛ ወርቁ። ምዕራፍ 2 ክፍል 19 ባላደራ ቢያንስ 19 ሰዎች ሲሞቱ የ24 ዕጣ ፈንታ ተዘገበ። 15 ሰዎች ካደጋው ተርፈዋል። ቆይ አባዬ፣ አንድ ጊዜ እቺን ዜና ልስማበት። ቆይ አባ ጉድ ፈልቷል፣ ተዘጋጅ። ተው እባክህ፣ እኔ ሁሌ ጉዴ እንደፈላ ነው። የት ሀገር ነው መሬት ተንቀጠቀጠ እያሉ እኮ ነው። አረ የምናገረውን ካልሰማ ከጥቂት ደቂቃ በኋላ የእኛም ቤት መሬት ይንቀጠቀጣል። የኔ ሰበር ዜና ነው። ተው አባቡ፣ ዜና ሊበት ሴትዮዋ መጡ። የቷ ሴትዮ? ወይዘሮ ስንታየው የሞጃ ሰፈር። ወይዘሮ ስንታየው የውሻ ባለቤት፣ የስኩፕሊ ባለቤት። እና በመስኮት ያቸው እኛውና በእጃቸው በጥቁር ፌስታል ዕቃ ይዘው። ወይዘሮ ስንታየው ዛሬ ምን ታያቸውና መጡብኝ? አባ ግዴ ለምን እንደበቅ? ለምን እንደበቃለን? እና ውሻዬስ ቢሉ ምን እንመልስላቸዋል? እኔ ምን አውቃለሁ ምን እንደምመልስ? ውሻቸው እኮ ጠፍታለች። አውቃለሁ። ሞጃ ሰፈር ሲፈርስ ቤት ሰርቶ የወጣ ጎረቤቴ አንተነህ ብለው እኮ ነው ባደራ የሰጡ። አውቃለሁ። ባደራ የሰጡኝ ውሻቸው ገና እዚህ ቤት እግራችን በረገጠ ዕለት ጠፍታለች። የውሻዋን መጥፋት ለባለቤቷ መንገሩ እኮ ነው የሚያስጨንቀው እንጂ ውሻማ በራሷ ጥፋት ነው የጠፋችው። እንዴት በራሷ ጥፋት? መጀመሪያ ቀን ዕቃችንን ይዘን እዚህ ሰፈር ስንገባ ያመጣ መኪና ላይ የጮች አይደለ ተከትለ የጠፋችው። ለምን እዚህ ሰፈር አምጥተህ ጣልከኝ ብላ መሰለኝ ነው። ቢሆንም ግን ውሻዋን ተከታትለን መመለስ ነበረብን። እኔ ግን ለስጋ አይደለም። ገና እዚህ ሰፈር የደረስለት ሰላም ለጓደኛዋ ስልክ ደውላለሁ ብላ ጠፍታ ነገር አለሙን ትቼ እሷን ስፈልግ ነበር። በዛ ወዲያ ደግሞ እናቷም የጠፋችው ልጄን ውለድ ብላ አስጨንቃ ይዛኝ ነበር። እኔ እኮ እንደ ድፎ ዳቦ ከላይም ከታችም በሳት ተጠበሱ። እሺ አሁን ውሻዬን አምጣ ወይ አሳየኝ ቢሉ ምን ልትላቸው? ውሻዋ ጠፍታለች ነው። እልም ድርግም አለች። ፈለግን አስፈለግን ግንባራው ላይ ብቻ ጥቁር ያለባት ውሻ አየን የሚል አጣንላቸዋል። እውነቱን ተናግሮ የመሸበት ማደር። እውነቱም አይነገራቸውም። በልብ ድካም ቢሞቱስ? ምን ሆነው በልብ ድካም ይሞታሉ? እኛም ስንት ፈተና ሲደራረብብን በልብ ድካም አልሞትም። የጠፋችው እኮ አንዲት ኢትዮጵያዊት ውሻ ናት። እንኳን ውሻቸው እሳቸው እስከ ምድረ ገጽ ቢጠፉ ማን ግድ ይሰጠዋል? በጣም እኮ ነው የሚወዷት። ከኩራታቸው ብዛት አንተ እያሉ እንደ ወንድ ነው የሚጠሯት። ውሻው ሞተች ብንላቸው ሰው ሆኖ ቆሞ የሚሄዱ አይመስለኝ። እኛንም ይጠሉናል። ተው እባክህ፣ ለመጠላት አዲስ አይደለም። ቢረግሙንስ? ይርገሙና እንዴ። እስኩፕሊ ጠፋች። ሌላ ውሻ ያሳድጓ። ውሻ ቢጠፋ ውሻ ይተካል። ምን ነው ይሄን ያህል አድጋ የምትጦራቸው አስመሰልከው? ለወይዘሮ ስንታየው እንደዚህ ብለህ ትነግራቸዋለህ? እና በአንድ ሀገር ላይ የምትኖር አንዲት ደሃ ሴት ውሻ ጠፋች ብዬ አብሬያት አልጠፋ። እንደዛ ሆነ እኔ በጓሮ በር ተሸብልጃለሁ። አንተ አባቡ ና በሩን ክፈት። ኧረ አባ እኔ አልሞክረው። እንዴ በኋላ ውሻዬን አስጠፋችሁ ብለው ቢመቱኝስ? ሰፈር አቋርጠው መጥተው ዱላ ያነሱ። ውሻና የውሻ ባለቤት በሰፈሩ ነው ኃይለኛ። ሰፈሩን ሲለቅ ውሻውም ጭራውን ቆልፎ ነው የሚቀመጠው። ባለቤቱም ባይተዋር የሰው ሰፈር ሰው ሆኖ ነው የሚያርፈው። ቢያለቅሱ አንተ ታባብላችኋል? አብረን እናባብላችኋለን። አባሙት እኔ የደሃ እንባ ማየት አልወድም። ኧረ እኔ እንኳን የደሃ እንባ ደሃም ማየት አልወድም። በቃ ሄጃለሁ። አባቡ ነግሬሃለሁ፣ ጥለኸኝ እንዳትሄድ። እሺ ቆይ ጠብቀኝ። አንድ ጊዜ ወደ ጓሮ ዞር ብለን ውሻዎት እንዴትና በምን አይነት ሁኔታ ጠፋች የሚለውን ለባለቤቷ እንዴት ማስረዳት እንዳለብን እንመካከል። እሷን ፍለጋ ጠፋች ነው። አሃ ልክ እኮ ነህ። ውሻ እኮ ከሰፈሩና ከባለቤቷ አርቀህ ብትወረውረው የባለቤቱን ጠረን እያሸተተ እያነፈነፈ ይመለሳል ይባላል። የድሮ ውሻ እንደዛ
ነበር። አሁን ከተማውም ሰፋ፣ ባለቤቱም ፍለጋ የወጣ ውሻ በዛው ልም ብሎ ነው የሚቀረው። ስለዚህ ጥፋቱ የራሳቸው። ውሻቸው እንዳታገኛቸው ጠረናቸውን አጥፍተው መቀመጥ አልነበረባቸው። በቃ ይህንን ነገራቸውን የተሸበለልኩኝ። ኧረ ቆይ ይሄ አይሆንም፣ ሌላ መላ። እሳቸው በር ላይ ቆመው እያንኳኩ ነው እንደምንመካከረው። ቆይ ጠብቀኝ፣ ለሱ መላ አለ። ፍሬገነት በሩ እየተንኳኳ ነው፣ ክፈችው። አባብ ቆይ፣ ተከተለኝ። ሄሎ፣ ዝጊ እሱን ስልክ ብያለሁ። ዝጊው። እንዴ ለምን አያቴ? ወዲህ በል። ሄሎ፣ ማን አንተ? ሰላም የለች። ኤው ከዚህ በኋላ ደውላለሁ ብትል የሰው ልጅ አላስኖር አለ ብዬ ለፖሊስ ነግሬ ነው ማስቀፈድድ። እንዲናት እናቴ ነሽ። በአካል ሲከለክሏቸው በስልክ ሲከለክሏቸው እንዴ! ሴት ልጅ ወልዶ ማሳደግ ላይ ይቻላል እንዴ ባገሩ? በገዛ ስልኬ ማናገር ላልችል ነው? አትቺ አንዲት ስልክ መደወል የለ። አንዲት ስልክሽ እንደውም ከዚህ በኋላ እኔ ጋር ይቆያል። ምንድነው የምትይው? ከማንም ጎረምሳ ጋር መደዋወል የለም። ተደውሎልኝ እኮ ነው። ተደወለ አልተደወለ ምን አገባኝ? ለመሆኑ ማንኛ ለደወለ ምን ፈልጎ ነው? በምን አውቃለሁ? ገና ሄሎ እንዳልኩ ነው ተንደርድረሽ መተሽ ነጠቅሽኝ። ደግሞ ራስሽን እንዳናገርሽው ማን አትዩም ነበር? ምን አባቱ ሊያደርግልኝ? ያንቺም ለደወለው እንዴ የሀገሬን ድንበር የደፈረ ያህል አንዘርዝሮኛል። ለምን ይመስልሻል አባትሽን የቤት አምጥቶ አስቀምጦሽ ሄደው? እስረኛ አደረግሽኝ እንዴ? ከጓደኞቼ ጋር ላልገናኝ ነው ታዲያ? አዎ እስረኛ ነሽ። ከማንም ሰው ጋር እንዳትገናኝ ብሎ ነው አባትሽ አስጠንቅቆ የሰጠኝ። ስልክ መደዋወል፣ ወሬ፣ ለቅሶ፣ ለምቦጭ መንፋት የለም። ለምን እንዴ? ንፋስ ለመቀበል እንኳን እንዳልወጣ እየጠበቅሽኝ እስከ መቼ ነው እዚህ የምቀመጠው? አንቺን እያሉ ቤታችሁ ላይ እንዳሞራ የሚያንዣብቡት ወንዶች እስኪረሱሽ ድረስ ማንም ወንድ እኛ ቤት ላይ አላንዣበም። አዲሱ ሰፈራችሁ ያለው ቤቤ የተባለው የሀብታም ልጅስ ጭራሽ ስለወደድኩሽ ዱባይ የተባለው አረብ ሀገር ወስጄ ካላንሸራሸርኩሽ ብሎ አባትሽን ቅልፍ እንዳሳጣው ያልሰማው መስሎሻል? አባትሽ እኮ ብዙ ሀሳብ አለበት። ሰላም ያስቡለት እንጂ ጨርቁን ቢጥል ወይ ቢታመም ዞሮ ጉዳቱ ለእናንተም አይደለም። እሱ እኮ ነው ወደድኩሽ ያለው፣ እኔ አልወደድኩትም። ዝም ስንት ዓመትሽ ነው ለመሆኑ? ገና ከመሬት ከፍ ሳትሉ የምን ወደድኩት ቅርጥስዮ ነው? ሲወደኝስ ምኑኝ ብሎ ነው የሚወድሽ? ገና ከመሬት ከፍ ሳትሉ በባዶ ሜዳ ዘሎ መዋደድ አለ እንዴ? 17 ዓመቴ እኮ ነው። እና ይሆንሽ እንደሆነስ አንቺ ራስሽ በ14 ዓመቴ ነው ያገባሁት ይሄል። እና አንቺም ልታገቢ ነው? አላገባም። ለመወደድም ለመውደድም እንደማላስ ልነግርሽ ነው። ማን አለሽና? ገና ህፃን ልጅ ነሽ አንቺ። እንደው ልጆች እንደው ፈጥናችኋል ብንላችሁ እውነት መሰለሽ? ትዳርና መውደድ በወሬ ይቆም መስሎሻል? የኛ ጊዜ 17 ዓመት እኮ ቢያገባ በልጅነቱ ግብርናውን ተምሮ ስራ እየሰራ ነው። አይበለውና አሁን አንቺ ብትወልጅበት ምኑን ከምን ያረግሻል? አርሶ ያበለሻል እንዴ? መውለድ ጋር ምን ወሰደሽ? ሰው ዝም ብሎ መዋደድ አይችልም እንዴ? ወይ ዝም ብሎ መዋደድ አየናችሁ እኮ ዝም ብላችሁ ስትዋደዱ። ተይ በቃሽ፣ ወደ ቤት መሄድ ፈልጋለሁ። ቤትሽ ነው ያለሽው፣ አርፈሽ ተቀመጭ። እሺ ነናኒ ቤት እንኳን ደርሼ ልምጣ። እዚህ ተቀምጬ በፀሐይ ብርሃን እጦት ልጠውልግ እንዴ? ማን እንደ ጠወለገ ትጠወልጊያለሽ? እሺ ሱቅ ሄጄ እንትን ገዝቼ ልምጣ። ምን እንትን? የሞባይል ካርድ ልትደዋወይ? አይደለም ፌስቡክ ልጠቀም። ምን ቦክ? ፌስቡክ ዜናና አንዳንድ ወቅታዊ ነገሮች ላይበት። ያ እሱ ቴሌቪዥኑ አለልሽ አይደለም? ለዜና ያረባ ነገር አወሩበትም እንጂ ሬዲዮና አለልሽ። ለምን ከዚህ ሁሉ በእግር ብረት ምናምን አስራችሁ አታስቀምጡኝም? ዘመኑ ተንበላጦ ልጅ አትምቱ ተብሎ ነው እንጂ እንዲህ እንዳንቺ አይነቷንማ በርበሬ ያጠኑ ነበር ልክ ማስገባት። ሴት መውለድ እንዲሁ ሰው ሳይቸግረው ሴት ወልዶ አዩብኝ አላዩብኝ እያለ እንቅልፍ ሲያጣ ይኖራል። እንደው እዚህ ልጅ ሰላም አማረ እንደፈለገሽ ተመናቀሪ። ይችን በርግን አታልፊያት። ይልቅ እሱን ምስር ልቀሚልኝ። እኔ ቴነሽ ሙያና ስርዓት አስተምርሽ ሰው አድርጌሽ ወደ መጣሽበት ያለመለስኩሽ እንደሆነ ሞች እንደው ስልክሽ ረፍት የለው። የጠላት ጦር የገባበት ከተማ ይመስል እንዲሁ ሲንጣጣ ይውላል። ሄሎ ሰላም ትኖራለች? ማነሽ ደግሞ አንቺ? ናኒ ነኝ፣ የሰላም ጓደኛ። ምን ፈልገሽ ነው? ላናግራ። ቆይ በጣም ፈልጋታለሁ። ስልኩን ስጪኝ። አያቴ
ትሰሚያለሽ እንዴ? ሄሎ ሰላም ናኒ፣ አያቴ ቤት እኮ ነው ያለሁት። አውቄያለሁ። አያትሽ ቋጠሩ። እንዴት ብዬ ላናግርሽ? በጣም ናፍቀሽኛል። እኔም ብትይ ትምህርት እንዴት እንደናፈቀኝ። ግን ምን ይደረጋል፣ ትምህርት ተዘጋ፣ ዘበኛ ያስወጣ ያስገባ። አያትሽ ሰፈር ነው ያለሁት። መውጣት ትችያለሽ? ወይ ጉድ! አንቺ ደግሞ ዘበኛው መች ንቅንቅ ይላል። የሆነ ዘዴ ፈልግሽ ሸውደሻቸው ነው። የት ነው ያለሽው? አስፋልቱ ጋር ያለው አዲስ የሚሰራው ህንጻ የለም? ከሱ ገባ ብሎ የሆነ ጸጉር ቤት አለ አይደለ? ከሱ ጎን ያለው የጀበና ቡና የሚሸጥበት ዳስ ነገር ውስጥ ነኝ። ምን ዳስ ተጥሏል? ማን ሞቱ? ናኒ ሄሎ፣ ወይኔ ዛሬ ጉዴ! ምንድነው? ማን ሞተ? እኔ ምን አውቃለሁ? የጓደኛችን አያት ናቸው መሰለኝ። ግን ገና ታመው ነበር ምናምን ስትለኝ ስልኩ ተቋረጠ። ደውይላት ተመልሰሽ። ካርድ የለኝማ፣ በምን ልደውልላት? ቆይ የጎረቤት ልጅ ላክና ላስገዛልሽ። ገና ልጅ እስክትጠሪ እስክትልቂ እኔ እዚህ ቆሜ ልጠብቅሽ ነው? ብር ስጭኝና እኔ በቃ ብር ብዬ ገዝቼ እመጣለሁ። እንቺ 10 ብር ናት ያለችኝ። ይበቃኛል። ባለ 10 ብሩን ካርድ ገዛበታለሁ። እንዳለችው የጓደኛ አያት ሞተው ከሆነ የቀብሩን ሰዓት ምናምን ጠይቅበታለሁ። በቃ እንቱ ታሞ ነበር አለች። አላወኩም፣ ገና ልጠይቃት ነው። ትልቅ ሴት ናቸው። ትልቅ ባይሆኑማ አይሞቱም ነበር። ምን አልሽ? ማለቴ አያት አይሆኑም ነበር። ትልቅ ሰው ግን ሚስኪን ነው አይደል? በትንሽ ነገር በሞት ምናምን እኮ ነው የሚታለለው። ምን አባቷ አለች? መጣሁ አያቴ 5 ደቂቃ። የሰው ፍቅር ጎዳኝ። እኔንስ የሰው ፍቅር ተማኝና ይበቃል። ኧረ አንዱ ሴት ራሱን ያሞታል። ይበቃል በቃ። እንዴ እኔም እኮ ሳላስበው አስለቀሱኝ። ለመሆኑ ከሞጃ ሰፈር ከለቀቁ ወዲህ አልቅሶ አቁም። ማን ላይ ያለቅሳለሁ? አላቃሽ ከሌለ እኮ ለቅሶ ውስጥሽ ነው የሚቀረው። ለቅሶን ካላወጣሹ ደግሞ ነቀርሳ በይ ውስጥሽን በልቶ ነው የሚጨርሰው። በቃ እዚህ ሰፈር ለቅሶ ተሰምቶም አያውቅ። በኋላ ሞጃዎቹ ጎረቤቶቻችን ከየት የመጡ አልቃሾች ናቸው ብለው እንዳይታዘቡ ልጄ። ለቅሶማ ከሞጃ ሰፈር የተለዩለት ነው። እኔ ልሙት የሞጃ ሰፈር ሰው እኮ ስቆ የሚያሳስቅ፣ ለችግርሽ ደራሽ፣ እንባሽን አባሽ፣ አላቃሽ ነበር። ገና ሳይሽ እኮ የጠፋ ዘመዴን ያገኘው ያ እንባዬ ዝርግፍ አለኩ። መለያየት ከባድ ነው። አንድ ፊቱን ሞት ይሻላል። ኧረ ሞት የታባቱ እንኳን 3 ወር 30 ዓመትም ሰው ተራርቆ ይኖራል። ያልሞተ ሰው ይገናኛል። ይኸው ተገናኘን አይደል? እኔ እኮ የሞጃ ሰፈር ሰው ሰፈሩን ለቆ ለምዶ የሚኖር አይመስለኝም። ይለምዳል። ምን ይሆናል? አንቺም አሁን ይሄን ሰፈር ለምደሻል። ግጥም አድርጌ ቆንጆ ሰፈር እኮ ነው ይሄ። ጫጫታ የለ፣ ጭቅጭቅ የለ፣ ውሃ ደፉብኝ የለ፣ ማስጫስ ያዙብኝ የለ፣ ሰላምታ ነፈጉኝ የለ፣ ችጋር የሚያወራቦ የለ፣ ምን የለ። እንዴት አይነት የተዘጋ ዓለም መሰሉት። ሁሉም ራሱን ችሎ የሚኖሩበት ፈረንጅ ሀገር በሉት። እና ይሄን ዝጋታም የፈረንጅ ሀገር ለመድሽው? ወድጄ ነው። እኔ እኮ ትናፍቂኛለሽ። ክብሩ ይስፋ ለፈጣሪ። እስኪ ምን ይናፍቆታል በሞቴ? ሌላው ቀርቶ ግልምጫሽ ይናፍቀኛል። ምን ተገላምጪ ነበር ይሉኝ እንዳይሆን። ኧረ አንቺ ምን ወጣሽ? ከመሬት አንስተሽ አይደል እንዴ አንዴ ካፈር የምትደባልቂም ባይንሽ? የሰፈሩ ሰው የሚያውቅሽ በግልምጫሽ አልነበረም? ያቺ ገልማጣዋ ሴት አልነበር የሚልሽ? ማንን? እኔን? አይ እኔን። አይንሽን ሰው ላይ ስታጉረጠርጪ ለነገ ለዛሬ ማለት ታውቂ ነበር። የበላነው እስኪጣላን አልነበረም እንዴ የምትገላምጪን? ምን አደረጋችሁኝ ብዬ? ለምን ትክ ብላችሁ አያችሁኝ ብለሽ ትገላመጫለሽ? አንቺማ እኮ ስታፈጡብኝ ነው መልሼ የማፈጥባችሁ እንጂማ ከመሬት ተነስቼ ሰው ላይ አልደርስም። ብትደርሽስ? ሞጃ ሰፈር እኮ ነው። ሞጃ ሰፈር ለሰው ሰፈር የሚተርፍ ፍቅርና ጸብ የሞላበት ነፍስ ያለው ሰፈር እኮ ነው። ሰው አብሮ ከኖረ መቼም መጋጨቱ አይቀር። እንኳን ሰውና ሰው እግርና እግርም ይጋጫል። የየራሱን መንገድ ከሄደ እግርና እግርስ ቢሆን ለምን ይጋጫል? ይሁንልሽ። መቼም ቤትሽ ድረስ መጥቼ ተሟግቼ አረታሽ። እስኪ ቅስቅስ ያለ የምጠጣው አምጪልኝ። በፀሐይ የደረኩት አንሶ ደግሞ በነገር አታድርቂኝ። ኧረ ጠላቱ በውሃ ጥም ይድረቅ፣ አመጣሉታለሁ። ውሃ የሬሳ ማጠቢያ ነው፣ አይከለከልም። ያቺ ጣይቱም አድዋን ስታዋጋ ጣሊያኑን ውሃ ጠጣ እያለች ነበር አሉ በጦር የምትወጋው።
አሉ ነው ታዲያ እኔ አላውቅም። ያኔ አሉ ውሃ እንደ ልብ ነበር አሉ ከወንዝ የሚጠጣው እንዲህ እንዳሁኑ እየተሰፈረ በፈረቃ እየተሸጠ ሳይጠጣ። ደህና ኖት ግን ለጤናው? ደህና ነኝ እላለሁ። ዛሬ ምን እግር ጣሎት ታዲያ? የወደቃችሁበትን ለማየት እግረ መንገዴን የውሻዬን መውደቂያ ለማየት እንዲህ ብርጭቆ ከእጅ ላይ አስጥሎ የሚያሰብር ነገር ተናገርኩ። ውሻዬን ለማየት? የትኛውን ውሻውን? ውሻዬን ነው ስኩፒሊን። ምን ነው የት ሀገር ነው አንድ ወዶ ባደራ የተሰጠ አለ የለም እየተባለ የሚጠየቀው? እንኳን ውሻ የሰው ልጅ እንኳን ለጉዲፈቻ ከተሰጠ ተሰጠ ነው። ዞር ብሎ ማየት የለም። ማን ያለው? እኔስ ብል የግድ ሌላ ሰው ካላለ የተናገርኩት ለያምኑ ነው። መቼም ጉዲፈቻን የሚዳፈረው ፈረንጅ ነው እንደሚያውቁት። ልጅ ደግሞ አንዴ ለፈረንጅ ከተሰጠ ተሰጠ ነው። መጠየቅ መጠያየቅ የለም ይላሉ። ታዲያ እኔ ውሻዬን ለፈረንጅ ሰጠሁ እንዴ? እንደው ፈረንጅ ሀገር የመሰለ ሰፈር ብትገቡ ፈረንጅ ብላችሁ መሞታችሁ ነው። አይ ምን ነው እንግዲህ ቤትሽ ድረስ መጥቼ እንዳትገላምጪኝ አደራ። ኧረ እኔ ባለጌ አይደለሁም። ውሃውን ላምጣሎትና የሰበርኩትን ብርጭቆ ስባሪ ልፈስና ስለ ውሻው አንድ በአንድ እንነጋገራለን። ውሻዬማ እንዲሁ በአይኔ ላይ እንደዞረ ለሰው ሰጠሁት ብዬ ሳወራ ልክ ልጄ ለጉዲፈቻ እንደሰጠሁት አገር ጉድ አለኝ። ይሄ አገር መቼም ጉድ አያጣ። ለምን ጉድ አለ? ተቸግረሽም ቢሆን አንቺ የበላሹን በልቶ አንቺ የምትኖሪበት አይኖርም ወይ? እንዴት ውሻሽን ለሰው ትሰጫለሽ ብለው ታዘቡኝ። እና እርሶ ጎዳና ቢያድሩ ውሻውም አብሮ ጎዳና ማደር ነበረበት። በሰው መፍረድ አይከብድም መቼ። ጎዳና ላይ እንዳያድርማ ነው መውደቂያዬን እስካመቻች ለሰው የሰጠሁት። ውሻ አይደል እንዴ? ጎዳና ቢያድር ምን ይሆናል? እንኳን ውሻው እርሶ ራሶ ጎዳና ቢያድሩ የምገርም ይመስሎታል? የጎዳና ላይስ ኑሮ ለጠላት የማይስጠው ጎዳና ከመውጣት ይሻላል ብዬ ነው ደባል ሆኜ እጭ እየተባልኩ የኖርኩት። ሞጃ ሰፈርን ስንለቅ ታዲያ ደባል ሆኜ የኖርባቸው የነበሩ ሴት ኮንዶሚኒየም ደረሳቸው። እንኳን ውሻዬን እኔንም አስከትለው መሄድ አልፈለጉ። የሰውን ትክክለኛ ማንነት የምታውቂው ወይ ሲሞት ነው ወይም ሀብት ሲያገኝ ነው። እናልሽ ኑሮዬን እስካመቻች ለአቶ አማረ አደራ ብዬ ሰጠኋቸው። በአሁኑ ጊዜ ሰው እንኳን የሰው ውሻ መቼ የሰው ልጅ ያሳድጋል? እርሷ አሁን የት ነው የሚኖሩት? ተሟሙቼ ኮንዶሚኒየም ተሰጠኝ። ባለ ስቱዲዮዋ አንድ የእግዚአብሔር ሰው ለ5 ዓመት ያለ ሐሳብ እንድኖርበት የቤቱን ሂሳብ ከፈለልኝ። ፈጣሪ ጨምሮ ይስጠው። ከዛስ በኋላ 5 ዓመት በኋላማ ቤቱን እመልሳለሁ። ሁላችን እንደዛ ነው። እዚህ ሀገር እኮ አይኖርም። እስኪመጣ እኖርበታለሁ፣ ሲመጣ ቤቱን እለቃለሁ። አይመልሰው አይባል ነገር መቼም። ለመሆኑ ቤቱን የከፈለልዎ ለእርሱ አዝኖ ሊረዳው ነው ለራሱ ብሎ? ያው ለሁለታችንም ነው። እኔ ለጊዜው እኖርበታለሁ፣ እሱ ለዘላለሙ የራሱ ያደርገዋል። እና ሲመጣ ቤቱን ይለቁለታል? ወድጄ ነው። እና እሱ ባይከፍለው ምንን ከፍዬ ግል ያደረገው ነበር? እኔ እኮ ያለኝ ሀብት አንዱ ስኩፒሊ ነው። እሺ ለጊዜውም ቢሆን መውደቂያ አገኙ። ከ5 ዓመት ወዲያ ባለቤቱ መጥቶ ቤቱን ልቀቁ ያለ እንደሆነ የት ሊወድቁ ነው? ፍሬ ገነት ድሃ የዛሬን ነው የሚኖረው። ደግሞስ 5 ዓመት አይደለም 5 ቀን እድሜ እንዳለን የሚያውቅ እሱ የላይኛው ብቻ አይደለም። እኔ ከኔ ህይወት በላይ እንደ ግርሳት የሚያንገበግበኝ የውሻዬ ነገር ነው። አሁን እኮ አይኑን ሊየውና በሌላ ቀን መጥቼ ደግሞ ልውሰደው ልላችሁ እንድንማከር ነው የመጣሁት። ቤት ያለኝ ለ5 ዓመት ብቻ ነው አላሉ ወይ? 5 ዓመት ስኩፒሊ 5 ዓመቱን በዚህ ላይ 5 ሲጨመርበት እኮ ለውሻ ተለክቶ የተሰጠ እድሜ ላይ ይደርሳል። ይገላገላል። በያውን ይህንን አስገብ ልጅ ቤት ባዶ እጅ አይኬድም ብዬ ከመሃል ከተማ ዳቦ ገዝቼላችሁ መጣሁ። በዚህኛው ፌስታል ያለው ደግሞ ለስኩፒሊ ቅጥብጣቢ ስጋና ቂጣ ነው። በብረት ምጣድ የተጋገረ ቂጣ ይወዳል። እንጀራ እኮ አይወድም የኔ ውሻ። ትርፍራፊ ስትሰጪውማ ጭራሽ ዞርም ብሎ ያይልሽ። የድሃ ኩሩ እኮ ነው የኔ ውሻ። ይበሉ ቆይ ልጥራሉ። ቡቺ ለካ እርሶ አንተ እያሉ ነው የሚጠሩት። ባለቤቱ ወንድ ያደረገውን እኛ ምን አገባንና ሴት እናደርገዋለን? ልጄ ቡቺ፣ ኧረ ቡቺ። እንግዲህ ዞር ብሎ ንፋስ ለመቀበል ወጥቶ ይሆናል። አሁንማ ሳይረሳኝ አይቀርም። የጠፍታ ሰንብታ ነው የመጣችሁ ብሎ ያኮርፈኛል። መቼ ስኩፕሊ አኩራፊ እኮ ነው ብታዩ። ሞጃ ሰፈር ሳለን ጥየው ዘመድ ጋውዬ የመጣው እንደሆነ ቅርጥም አድርጎ ያኮርፈኝ ነበር። ስኩፕሊ ይኔ ስኩፕሊ አንተ ታኮርፋለህ ብዬ ታዲያ ከዘመድ ተቆራርጬ ልቅር ብዬ ስንት አሻሽቼ ነው የሚታረቀኝ። ቀና ብሎ አይኑን ከብለል እያደረገ ሲያየኝ አንጀቴን ይበለዋል። ይሄ ወግ ወደ ለቅሶ ሳይቀየር በፊት ቢገላግሉኝ ጥሩ ነበር። አባቡ
እንደው አድጎ ማየት እንደናፈቀኝ። ኧረ አባቡ ይሄኔ ስኩፕሊ አንተ አባቡ! አቤት! የት አለ አባትህ? ልጥራው? ና እዚህ ቁጭ በልና የውሻ ፍቅር አዳምጥ። እኔ እጠራዋለሁ። ውሻቸውን የገደልኩ ያልስሳቀቅ ነፍስና ስጋ የተላቀቀ እኮ። አባቡ ና እስኪ ሳመኝ። እንዴት ተስማምቶሃል? የፈረንጅ አገር አየር የቀመስክ መሰልክ እኮ። እንዴት ነህ? በዚህ አይነት ውሻዬም ተስማምቶታል። እንደው ስታየው እንዴት ነው አባቡ? ናፈቀ? በጣም ናፍቃለች። ቤት መቀመጥ አስጠልቷት ጫካውን ስትንሸራሸር ነው የምትውለው። አሁን ጫካ ሄዶ ነው? አዎ፣ ጠዋት ከ4 እስከ 5 እና ከሰዓት ከ9 ሰዓት በኋላ የረፍት ሰዓቷን ጫካ ሄዳ ነፋስ ተቀብላ ምናምን ትመጣና በቃ እዚህ በሩ ላይ ጥቅልል ብላ ትተኛለች። ስልጡን እኮ ነው የኔ ውሻ። አዎ፣ በጣም ስልጡን። ስልጣኔ የለመደችው ግን ከዚህ ሰፈር ውሾች ጋር መዋል ከጀመረች ወዲህ ነው። እና ዝም ትላላችሁ ከማንም የሰፈር ውሻ ጋር ሲሆን? ምን እናድርጋት ታዲያ? ወይዘሮ ስንታየው ውሻ ከውሻ ጋር ነው የሚውለው። ምን ሲደረግ ካገኘው የመንደር ውሻ ጋር ሲልከሰከስ ዘሩን አደባልቆ በኋላ የውሻ ዲቃላ አምጥቶ እኔን ሊያሰድብ አይደለም? አረ እንደዛ አይባልም ወይዘሮ ስንታየው። እኛ አስገድደን እንደዳርናት አመረሩ እኮ። አያስቡ፣ ውሻዎት ከሀብታም ሰፈር ውሾች ጋር አትዳቀል። የወሊድ መከላከያ ምናምን ተደርጎላታል። ምን? እኔ መሃን የሆንኩት አነሰና ደግሞ ውሻዬን ያለ ዘለት ታስቀሩት ነው? ቆይ በእናቶት እኔን አያስጨንቁኝ። አባባን ጥራውና ያስረዳውታል። ጥራው። ስትጠራው ታዲያ በዛው ውሻዬን አምጥቶ እንዲያስረክበኝ ንገረው። ውሻዬን መልሱልኝ ብያለሁ። መልሱልኝ፣ መልሱልኝ። በፈጣሪ ይዣችኋለሁ። መልሱልኝ። ከሞጃ ሰፈር ጋር አብሮ የጠፋ መጫጫ ቤት ዞሮ ቤት የመጣ ባካችሁ። ውሻዬን መልሱልኝ በህግ አምላክ። ቤቴን እንዴ አይረብሹ እንጂ በህግ አምላክ። አደራ ብዬ በሰጦ መሀን አደረጉት። በእኔ አይበቃም። መጀመሪያ ይቀመጡ። ውሻዬን አምጡ እኮ ነው የሚሉት አባ። እኔም አዝማሚያቸው ገብቶኝ ነው እንደምታደርጉ አድርጉ ብዬ ወጣሁት። ወርቅ ወይም አልማዝ ብሰጦ ምን ሊያደርጉት ነው? ለውሻ ያልታመኑ እርሶ ይበለኝ። አደራውን የማይጠብቅ እምነት አጉዳይ ነኝ እኔ። ውሻዬን አቶ አማረ እስኩፕሊ እውነቱን ሰምተውታል። በቃ ወይዘሮ ስንታየው ውሻው ጠፋ ብለን እንግዲህ ከምድረ ገጽ አንጠፋ። አረ ፍራፍሬ ቆይ አባ፣ እኔ ሁሉንም አውቄዋለሁ። አባቡ ነግሮኛል። ከነገሩ ወሰየው እንዳይወልድ መርፌ ማስወጋት። ምን? እንዳትወልድ መርፌ ያስወጓት እንዴ? የት አግኝተናት? አንተ አባቡ ምንድነው የነገርካቸው? እኔ ምን ነገርኳቸው? ውሻዬ ሰሉ ንፋስ ልትቀበል ወጣለች አልኳቸው። እንዴት ከሀብታም ሰፈር ውሾች ጋር እንድትዋለድ ትፈቅዳላችሁ ብሎ ቢራሉ። አማርኛህን አርም አንተ። ዲቃላ አምጥታ ስሜን ታስጠፋለች አሉ። ዘፈኑብኛ። ዘፈኑ? ውሻው ጠፋኝ ሲባሉ እንደፈራሁት ማልቀሳቸውን ትተውት ዘፈኑ። አሁን ውሻዬን መልሱልኝ። ውሻዬን ቆይ ረጋ ቢያሉ ይመለስሎታል። ከየት መጥቶ ይመልስላቸዋል? ውሻቸው እኮ ለክትባት ከሰላም ጋር ከተማ ሄዶ ነው። ቀጣፊ። እውነቱን ነው። እኔ ነኝ ወስደሽ አስከትቢ ብዬ ላኳት። መሀል ልታረጓት? ኧረ ይተው ወይዘሮ ስንታየው ጡር አይናገሩ። ምን አድርገን ነው ውሻዋን መሀን የምናደርጋት? የድሃ ውሻ ደግሞ ከመቼ ወዲህ ነው የሚከተበው? ለሰው አይን ነው። ወይዘሮ ስንታየው ክትባቱ የውሻ በሽታ መከላከያ ነው። እውነቱን ንገሩኝ። ውሻዬ ምን ሆኖ ታመመና ሐኪም ጋር ሄደ? ከታመመስ ለኔ ለምን አይነገረኝም? ቆይ አንዴ እቺን ስልክ አናግሬ ሳበቃ እነግሮታለሁ። ውሻዬን ምን አገኘብኝ? ሃሎማ፣ ምን ነው በደና? ንፋስ ወልደ እኔንም በስተርጅና ከንፋስ ጋር ሩጫ ውስጥ ከተትከኝ አይደለም? ንፋስ ወልደህ ንፋስ አስሮጠኝ? ምንድነው የምትዩማ? ልጄ የደረሰችበት አይታወቅም። ጓደኛ አያት ሞቱ ብላ ወጣች። እንደወጣች በዛው ቀረች። ብጠብቃት መጣ። ብደውል ስልኳ ዝግ ነው። ብፈልግ ሀገሩ ሰፊ ነው። እንዴት ብዬ ላገኛት? ሰላም ጠፋች ነው የምትዩ? ውሻዬስ? አልወልዳት እንግዲህ ከቤት እንዳታነቃነቂያት ብዬ ባደራ ነው የሰጠውሽ። እኔም ውሻዬን ባደራ ነው የሰጠሁት። አንዲት የ17 ዓመት ልጅ ለመጠበቅ ለአደራ አትበቂ ማለት ነው? ሰላም ከእስር ቤት አመለጠች። አድናቂዋ ነኝ። የ17 ዓመት ልጅስ መጥፋት ልማዱ ነው። ውሻዬን ብቻ የት እንደጣለችው ይጠይቁልኝ። ከየትም ብለሽ ፈልገሽ አምጥተሽ አስረክቢኝ። እሷ እኮ ሰውነቷ እንጂ ማሰቢያዋ ገና አላደገም። ዱባይ ይዘንሽ እንሂድ ሲሏት እሺ የምትል ያገኘችውን ተከትላ የምትሄድ እንጭጭ ናት። ታዲያ ለራሷ የማትሆን እንጭጭ ልጅ እንዴት አምናችሁ ውሻዬን አስይዛችሁ አስከትቢ ብላችሁ ትልካላችሁ? እጭ ሰው ቢያሳድጉ መከራ፣ ውሻ ቢያሳድጉ መከራ። እዛው እንደ ፍጥርጥራት። አባ እርግጠኛውን ቤቢ ነው የወሰዳት።
ቅድም ፈልጌ ሂጅ እናቱ ያለበትን ልትነግረኝ አልፈለገች። ስልኩንም ዘግቷል። እንደማያገኛት ካወቀ ይጎዳታል። አሃ እሱ ልጅ እኮ አያደርገውም አይባልም። አሁኑኑ መጣሁ። እስከዛ መጥፋቷን በተመለከተ ማንም ሰው ለእናቷ ደውሎ እንዳይነግር፣ ሁሉንም በሚስጥር። እኔ ውሻዬ ጠፍቶ ዝም አልልም። ለፖሊስ አመለክታለሁ። ለፖሊስ አመልክተው ምን ሊሉ? ሰላም አማረ የተባለች 17 ዓመት ልጃችን ውሻ አስከትባለሁ ብላ ከቤት እንደወጣች አልተመለሰችም። ግንባሩ ላይ ጥቁር ምልክት ያለበት ውሻ ያዘች ያየ በዚህ ስልክ ቁጥር ቢደውል ወረታውን እንከፍላለን። ያሞታል። እቴ እኮ አደጋ ላይ ናት። ተጠልፋለች። መጫወቻው አረገኝ እንዴ ይሄ? እኔም እኮ ውሻ እኮ ነው የጠፋብኝ። እኔም ልጅ ነው የጠፋብኝ። ከባልሽ ባሌ ይበልጣል አለቻሉ። ውሻዬ እኮ ለኔም ልጄ ማለት ነው። ልጄም ለኔ ውሻዬ ማለት ነው። ኧረ ወዲያ ቡና እሺ፣ ድምፅን ዝቅ አድርገህ ማውራት አትችልም? ሰው ሁሉ ዞር ዞር እያለ እያየኝ ነው። መተት ትፈሪያለሽ እንዴ? ምን ማለት ነው? ሰላም በአንቺ እኮ ነው የመጡብኝ። ቤቢ ምን ያህል አደገኛ ልጅ ቢሆን ነው አባትሽ ፈርቶ እዚህ ድረስ ያመጡሽ? ምን አድርጎሽ ነው? ምንም አላደረገኝም። ስለወደደኝ ብቻ ነው። ፊት አሳይተሽዋል? ቴዲ ቤቢ እኮ ፊት እስኪ የሚጠብቅ ልጅ አይደለም። ከመሬት ተነስቶ እኮ ነው ሙዝዝ ያለብኝ። ምንድነው ሙዝዝ አለብኝ ማለት? በቃ ይከታተለኛል፣ በመስኮት ያየኛል፣ ፎቶ ያነሳኛል፣ ቪዲዮ ይቀርጸኛል፣ ዱባይ ልውሰድሽ ይለኛል፣ ያስጨንቀኛል። ቤቢን ትወጂዋለሽ ሰላም? ሁለተኛ እንደዚህ እንዳትለኝ ቴዲ። እኔ የምወደው አንተን ነው። ከወደድሽኝ የጠየቅኩሽን እሺ በይ። ምን? ሁሉም እስኪረሱሽ እኔ ጋር ሁኚ። አባቡ ሲደውልልኝ ሰምተሻል፣ እየፈለጉሽ። ካገኙሽ ከዚህ በኋላ ደግሜ አላገኝሽም። ይዤሽ ልጥፋ ሰላም? የት? የትም ይሁን ምን ቸገረሽ? አታምኚኝም? አምናለሁ ቴዲ። ካመንሽኝ እኔም ብቻ ተከተይ። የት? በቃ ዝም ብለሽ መኝ። ትምህርቴን አቁሜ የጀመርኩትን ስራ አጠናክሬ እሰራለሁ። በቀን እየተከፈለኝ አንድ ህንጻ ላይ እሰራለሁ። ይበቃናል። ቤት እከራያለሁ። ለኔና ላንቺ መሆን አያቅተኝም። የኔ ብቻ ሁኚ ሰላም። እሺ ልደብቅሽ ሰላም። ማንም ወደማያይብኝ፣ ማንም ወደማያስጨንቅብኝ ቦታ ልውሰድሽ። ውሰደኝ ቴዲዬ። የኔ ብቻ እንድትሆኝ እፈልጋለሁ። ያንተ ብቻ ነኝ። ልቀፍሽ? እቀፈኝ ሰላም። ልስምሽ ነው? እሺ። እወድሻለሁ ሰላም። እኔም እወድሃለሁ ቴዲ። አንተ ያው አትተውም። አንተ ውሻ ይሳምና አለቅም። አንተ አባ ውሻዬስ ምን ቁርጥ አርጎ ነው አንተ የሰው ልጅ የምትስመው? አስገድጃት አይደለም አስፈቅጃት ነው። ሰው ያስባል፣ ትልቅ ሰው ያዝናል፣ አገር ይረበሻል ብሎ ማሰብ ቀረ። እኛ እዛ ቤቢ የተባለ ልጅ እጅ ወድቀሻል ብለን ተጨንቀናል። አንቺ እዚህ ትሳሳሚያለሽ። ምናምን ይሳምሽና ለመሆኑ ውሻዬን የት አድርገሽ ነው አንቺ እዚህ የምትሳሳሚው? የምን ውሻ ነው? ውሻዬን ነው አስከትባለሁ ብለሽ የማታውቂበትን ይዘሽው የጠፋሽው? ኧረ ቆይ ወይዘሮ ስንታየው የምን ውሻ ነው የሚሉት? አንቱ ደግሞ ካርድ ገዛለሁ ብላ አይደል እንዴ ከቤት የወጣችሁ? በሴት እያስመሰሉ እየተደዋወሉ እኮ ነው በቁም የሸጡኝ። ይቅርታ የሰላም አያት ስለናፈቀችኝና ዝም በል አንተ። ይህን ሰላላ ድምፅን ደግሜ እንዳልሰማ ለፖሊስ አስረክቤ እነሱ እንዳደረጉ ያደርጓል። የሰው ልጅ አስኮብልሎ ስሞና ብቻ ሌላም ነገር አድርገ ከሆነ ተጣርቶ የእጅህን ታገኛለህ። እኛ ደርሰን ባናስጥል ምን ልታደርጋት እንዳሰብክ ማን ያውቃል? ቴዲ ምንም አላደረገኝም። ምንድነው የምትዩ? እሺ አሁን ሁላችሁም ጎዳና ላይ መጫጫዋችሁን አቁም። እንሂድ፣ እዛው ቤታችን ይቻላል። ውሻዬስ 3 ቀን ሙሉ አይናኗን እያየሁ ጠብቄ 3 ሰከንድ ባልሞላ ጊዜ እኔኑ አቂላኝ ትጥፋ። መቼ ነው ስኮፒሊን አስከትባለሁ ብላ ከቤት የወጣችሁ ታዲያ? ወይዘሮ ስንታየው ውሻው ከሰላም ጋር አልነበረም። መጥፋቱን እንዴት ብለን እንደምንነግረው ግራ ስለገባን ነው ሰላም ልታስከትበው ሄዳለች አሉ። ምን? ውሻው ተከትቦ አያውቅም። አዲሱ ሰፈራችን የገባለት የመጣንበትን መኪና ተከትሎ ወደ ከተማ ተመልሷል። ቆይቶ ነው ሾፌሩ መኪናውን እየተከተለ ሲጮህ እንደነበረ የነገረን። ምን? እሳቸው ናቸው እንዴ ውሻ ባለቤት? ለወደፊቱ ትልቅ ትምህርት ይሁን። ከእንግዲህ እንኳን ውሻ እንኳን የሰው ልጅ አይደለም አትክልት እንዳያሳድጉ። ምን ቦጣውት ከፍ ሲሉ አትክልቴን ሰው ቆረጠብኝ፣ ልጄን ሰው አየብኝ፣ ውሻዬ ጠፋብኝ ብሎ ይሳቀቃሉ። ሰላም ሂጂና ልብሶችሽን ይዘሽ ወደ ቤት እንመለሳለን። ቴዲ አግዛት። አንተንም ላናገርህ የምፈልገው ጉዳይ አለ። ወይዘሮ ስንታየው
ምን ነው እናቴ በዚህ እድሜው መሬት ላይ ዘርፈጥ ብሎ ይቀመጣሉ እንዴ? ውሻ ቤት ውሻ ይተካል። ምንድነው ለአንድ እንስሳ እንደዚህ መሆን? ወይዘሮ ስንታየው አደራውን በልቻለሁ። ውሻውን አላሰርኩም፣ ፍለጋም አልደከምኩም። ስራ ፍለጋው በየት በኩል ፋታ ይስጠኝ። አዩ ግን ውሻ ምን ያህል ታማኝ እንደሆነ ለሰው ሰጥቼ አርቄ ቦረቡሮ፣ እሱ ግን እኔኑ ፍለጋ የሄደበትን መኪና ተከትሎ መጣ። አሁን የሰው ልጅ ባሳድግ እንዲህ ፈልጎኝ ይመጣል? እሺ እነሱ የበለጠ ራሴን እንድጠላው ያርጉኝ። የሰው ልጅማ በሄደበት ይለምዳል። ውሻ ግን ጌታውን ማንነቱን አይተው። የጤና ነው ይሄ ነገር? የላችሁ ወይዘሮ ስንታየው፣ አረ ወይዘሮ ስንታየው የወፌ ቆመች ድራማን በድምጽ የተወኑላችሁ አለማየሁ ታደሰ፣ ሙሉ ዓለም ታደሰ፣ መሰረት ሕይወት፣ አቤል ሰለሞን፣ ቃል ኪዳን አበራ፣ የኋላሸት ግርማ እና ቅድስት ገብረስላሴ ነበሩ። ድምጽ ቅንብር ፌሩዝ ጀማል፣ ድርሰትና ዝግጅት መዓዛ ወዛው። ወፌ ቆመች